ምን እንደሚናፍቀኝ ታውቃላችሁ? የዚህ ፋሚሊ መጨረሻ ማብቂያው እንዴትና በምን እንደሚጠናቀቅ በጣም በጉጉት ነው እየጠበቅኩኝ ያለሁት። ሩታ ከእናትና ከአባት የሚወለድ እህት ወንድም የለሽም እንዴ? ምነው ትላንትና አይዞሽ አለሁልሽ ብሎ ሲልሽ የነበረው ወንድምሽ ከዳሽ ዛሬ? ለምን ራቅ ካጠገብሽ? እሱ ቢናገርም ውጡ ግቡ ብሎ ቢልም ምናልባት ስጋትሽ ስለሆነ ሊያምርበት ይችል ይሆናል። እነዚህ ምንም በማያገባቸው በማይመለከታቸው ጣልቃ ገብተው የዚህን ያህል ደረጃ ቤተሰብ የተዋለደ የተከበሩ ቤተሰቦችን በዚህን ያህል ደረጃ ላይ ገብቶ ማናናቅ፣ ከፍ ዝቅ መደራረግ እውነት ያዋጣ ብለሽ ታስቢያለሽ? እህቶችስ ምን አለ አጠገቦች መጥተው ቢቆሙ? ለነገሩ እህቶችም ባለፈው በሰራሹ ነገር በጣም አዝነውብሽ ተናግረውሻል። ለዛም ይመስለኛል አፍረው የቀሩት እንጂ ከጎንሽ መቆም ቢኖርባቸው ኖሮ ከጎንሽ ቆሙ ነበር። እነዚህ ዘልዛሎች ቤተሰቡን ላይ ያላቸው አይመስለኝም። ቤተሰቡን የሚያከብር ሰው ሌላውንም ያከብራል። እራሱ የተከበረ ሰው ሌላውንም ሊያከብር ይችላል። እራሱ የተዋረደ ግን ስለማንም ቦታ ስለሌለው ክብር ምን እንደሆነ አይገባው፣ ክብር ምን እንደሆነ አያውቅም። ምክንያቱም እሱ የቀለለ ነው። የማይገባቸው ቦታ ላይ እየተገኙ የሰውን ሕይወት የሚያመሰቃቀሉ እንደ ሜሮንና ዳንኤል አይነቱ ማለት ነው። ይህንን ልጅ አሁን እውነት ለመናገር ፍልገ ተአምር ይመጣ እንኳን እነሱ አንቺ እንኳን በዚህ ነው ያለው እውነት የምታናግር ሁላ አልመሰለኝም ነበረ። የአብርሃም ወንድም ማለት ነው። በዚህ ነው ያለው ሁላ የምታናግር አልመሰለኝም ነበረ። በጣም ነበረ የጣረው። በጣም ጸባዩ፣ ስነ ስርዓቱ ሁላ የሚገዛ ሰው ማለት ነው። ብቻ በአጠቃላይ ፋሚሊው ጸባይ ያላቸው። ተውት፣ ኤፍሬምን ተውት። ኤፍሬምን ከውስጥ አውጡት። ኤፍሬም ጸባይ የሌለው ልጅ ነው። ለዚህ ልጅ እንኳን እንደው ስርዓት ያለው መልስ አንተ እንዴት ውጥ ሰላም እንኳን ሲለው ማና አንተ ምን ይዘህ እንደመጣህ ምን ነው እናንተ የፈለገ ነገር ቢመጣ ለድራማም ቢሆን እኮ የሚገባ ሰውና የሚናቅ ሰው እኮ ድራማው መሀል ላይ ግድ መኖር አለበት። የሚከበርና የሚዋረድ ሰው ድራማው መሀል ላይ እኮ መግባት አለበት። መዋረድና መከበር ያለበት ሰው መለየት አለበት። ከቡዜ ጋር ምናልባት ከዚህ በፊት ተገናኝታችሁ ሰጣ ገባ ገብታችሁ ሊሆን ይችል ይሆናል። ከዚህኛው ጋር ግን በምንም ተአምር ከአንቺ ጋር በክፉ የቆመ ልጅ አልነበረም። ከአንቺ ጋር በጥሩ የቆመ ልጅ ነበረ። እነሱም ወንድሞቼ ናቸው፣ እነሱም ያወጡ። በምን ተገናኝተሽ ነው? ነገ እኮ ጥንብርኩስሽን እኮ ሊያወጡሽ ይችላሉ። ዳንኤል እና ሜሮን ማለት የምናውቃቸው ናቸው። ከብዙዎች ጋር ትላንት የነበሩ ዛሬ የሌሉ አብረዋቸው ማለት ነው። አብርሃም ግን እህት ወንድሞቹን ይዞ የመጣው ሌላ ሰው ይዞ አልመጣም። ኦኬ፣ ምናልባት ተነጋግራችሁ ልክ አሁን ይዘውሽ እንደወረዱት በጸባይ እኮ መነጋገርና መግባባትን የመሰለ ምንም ነገር የለም። ጊዜውን ከማራዘም የማይገቡ ቃላቶችን ሰጣ ገባ ውስጥ ከመገባባት ማለት ነው። አለቀ። ኮመን ማውጣት ትችያለሽ። የሚመጣ የሚገባ የሚወጣበትን ሰዓት ለራሱ የሆነ ሰዓት ሰተሽው ከልጁ ጋር የፈለገውን ሰዓት ተጫውቶ ጥሎ የሚወጣ በፈለገው ሰዓት ላይ ባገኘው በተመቸው እሱ በተመቸው ሰዓት ላይ መምጣት ላይ ኖርበት ይችል ይሆናል። ልክ ነሽ፣ እስከተለያያችሁ ድረስ ማለት ነው። እሱም ቤቴ ቤቴ ብሎ ማለት አይችልም። አንዴ እስከሰጠሽ ድረስ ቤትሽ ነው። የምታደርጊያቸው ነገሮች ግን ብዙ እንዲያደርጉና ብዙ እንዲናገር ያደርጋቸዋል። የማንም መናኸሪያ መሆን የለበትም። አንቺ ቤትሽ፣ አንቺ ራስሽን ቤትሽ ካላከበርሽ ማንም ቤትሽ ሊያከብርልሽ የሚችለው? የዱርዬ መናኸሪያ ነው እንዴ አንቺ ቤትሽ? ማጨሻ፣ መቂያሚያ፣ መጨፈሪያ ቤት ነው እንዴ አንቺ ቤትሽ? ለዕቃሽ ክብር የለሽም እንዴ? ለመኖሪያ ቤትሽ ነገ ሰው መጥቶ ሊያርፍበት፣ ነገ እንግዳ መጥቶ ሊያርፍበት ክብር የሚባል ነገር አንቺ ለቤትሽ ክብር ካልሰጠሽ ማንም ቤትሽ ሊያከብርልሽ የሚችለው እንዴ? እንዴት ነው በዚህን ያህል ደረጃ ተናንቃችሁ? ትናንትና እቺ ቡዜ የመጀመሪያ ጊዜ እኮ ስትተዋወቁ የነበረውን ፊድባክ ዞር ብላችሁ ወደኋላ ተመልከቱ። ለመጀመሪያ ጊዜ ቡዜ ከውጭ ነው የመጣሁት ብላ ከሩታ ጋር ያላትን አቀባበል እንዴት እንደወደደቻት እንዴት እንደወደደቻት በገዛ እጇ በምታደርጋቸው ድርጊቶች በገዛ እጇ በምትሰራቸው ስራዎች ግን ተራራቁ። ተራርቀው ግን የቀሩ ሰዎች አይደሉም። በመካከል ልጅ የሚባል ነገር ስላለ የሚያገናኛቸው ፍሬ ስላለ ማለት ነው። እንኳን ከአባትየው ከወለደው ከልጁ አባት አይደለም ይቅርና ከሁሉም ጋር ተዛምደዋል። አለቅ ነገ እኮ ልጁ አድጎ እኮ እንዴ እኔ እንጃ ብቻ ማለት አንዳንዴ ሳትፈልጉ የምትናገሩት ነገር የማይሆኑ ነገሮችን ሊያስቀምጡባችሁ ይችሉ ይሆናል።
ምን አይነት በቀል ነው? ከሱ በቀል አልፈሽ ተርፈሽ እንደገና ቤተሰቡ መበቀል ደረጃ ላይ ልትገቢ ነው እንዴ? አንቺ አባትሽ እኮ በጣም የተከበሩ ትልቅ አባት ናቸው ሩታ። አባትሽ እኮ የተከበሩ ናቸው። ምን አለ ለአባትሽ ስም ስትይ እንኳን ለእናትሽ ስም ስትይ እንኳን ምን አለበት ቀና ነገር ብትነጋገር ይዛ ጋር በመሀልሽ የሚገባና የማይገባውን ሰው ለይተሽ ብታቂ፣ መናገርና አለመናገር የሚቻለውን ቃላት ለይታችሁ ብታውቁ፣ ለሚዲያ ብላችሁ ለፍጆታ ለገንዘብ ለእይታ ብላችሁ በዚህን ያህል ሰጣ ገባ መገባባት መጨረሻው ምን እንደሚሆን እናውቀዋለን። መጨረሻው መወራረድ ነው፣ መዋረድ ነው፣ መዋረድ ነው የሚመጣው። ትዕግስታቸውን ግን ሳላደንቅላቸው አላልፍም። የአብርሃም ቤተሰቦች ማለት ነው። በተለይ ወንድምየው ኢቨን አብርሃምም በጣም ትዕግስተኛ ነው። ሌላ ወንድ ቢሆን አልኩሽ፣ ሌላ ወንድ አብርሃም ትዕግስተኛ ነው፣ ፈሪ ነው፣ ጅል ነው፣ ሁሉንም ነው። ሌላ ግን ወንድ ደፋር ምንም አታመጭም ብሎ ያስገባሻቸውን ልጆች አንገታቸውን መንቅሮ ማስወጣት የሚችል ወንድ ቢሆን ኖሮ ግን ትናንትና ውለው አያድሩም ነበር እዛ ቤት ማለት ነው። መብቱ ነው። ህግ እንኳን ባያመጣ እራሱ እንኳን ነቅሎ ማስወጣት ይችላል። ግን ይሄ ጅል ነው፣ ምንም ስለማይፈልግ ነው እንዲህ ከፍ ዝቅ ኧረ እንደው ቢያንስ ለልጅሽ ጠላትሽ ለልጅሽ መልስ እንኳን ስትይ ኧረ አስከብሪያቸው፣ አክብሪ ራስሽን፣ አስከብሪ ራስሽን ለተወለደው ህፃን ስትይ እንዴ! ይሄ በባዶ ሜዳ ውንጥ እኮ ምንም ዳኒ ስትያዝ እኮ ስሙኒ እንደምታክል እኮ እናውቃለን። ምንም አታመጣም። ይሄ ምላስ ብቻ የሆናችሁ ፍጡሮች ተግባር ዜሮ ጠቅላላችሁ። እነዛኛዎቹ ደግሞ የአብርሃም ግሩፖች ደግሞ ጀሪካን ይዘው ይሄ ትልቁ ጀሪካን የሜሮን ነው፣ ይሄ ትንሹ ጀሪካን የዳይ ነው። ቡታጅራዎች ከምላስ ውጪ ምንም ነገር ተግባር የላችሁም። ድሮም ጀምሮ ስቲል እስካሁን ድረስ እያየናችሁ ነው። ሰውን ሳያቅ አግቶ አፍኖ ጨለማ ውስጥ ወርጎ ከማሰቃየት ውጪ ፌስ ቱ ፌስ እጅ ለእጅ የምትገጣጠሙ የላችሁ። ወንዶቹ ቀሚስ ለብሳችሁ እናታችሁ ስር ያደጋችሁ ቀሚስ ለብሳችሁ የኖራችሁ ናችሁ። አለቅ እያየናችሁ ከመጀመሪያ ጀምሮ ስቲል እስካሁን ድረስ አንዳችሁም እኩል ለኩል ፊት ለፊት ተገጣጥማችሁ አንገት ለአንገት ተያይዛችሁ የተናገራችሁትን ተግባር ላይ ፈጸማችሁ አንዳችሁንም አናቅም፣ አላየንም። በድብቅ ሚዲያ ላይ አፍታ ታበዛላችሁ። ሚዲያ ላይ ማንነቴን እኔን አላወቀኝም እኔ ማን እንደሆንኩ አሳየዋለሁኝ ትላላችሁ። ይችን ፉከራ ማንም ትፎክራታለች። ማንም አቅሙ የቻለውን ያህል ይችን ፉከራ ቃላት ያወጣል ከአንደበቱ። ግንስ በጀርባ ሲሄድ ደግሞ ከካሜራ ጀርባ ሲሄድ ደግሞ ተደብቆ ማስክ አድርጎ ፊቱ እንዳይታይ ጨለማን ተገና አድርጎ ወይ መሳሪያ ይዞ ወይ ዱላ ይዞ ያ ሰው ሀገር ሰላም ብሎ ሲሄድ ጠብቆ አንገቱን አንቆ አስሮ በጨለማ ማሰቃየት። እንዲህ አይነት ነው ሙያችሁ። ከዚህ የዘለለ ምንም የተሻለ ሙያ የላችሁ። እናውቃችኋለን፣ እያየናችሁ ሁላችሁንም። በባዶ ሜዳ ደረቴን እንደዚህ ምናምን ትላለ፣ በባዶ ሜዳ እኔማ እንዲንም ምናምን እርስ በርስ ከመባላት ውጪ እርስ በርስ ከመናከስ እርስ በርስ እንትን ከማለት ውጪ ተግባር ላይ አንዳችሁንም አንድ ቀን አግኝተናችሁ አናውቅም። አንዳችሁ ወላ ሴቶቹ ወላ ወንዶች። ሴቶች እሺ፣ ሴቶቹ ከመላስ ከማን ይማሩ? ወንድነትን ከማን ይማሩ? ወንዶቹ ወንድ ካልሆኑ፣ ወንዶቹ ሴት ከሆኑ፣ ሴቶቹ እንዴት ነው ጀግና ሊሆኑ የሚችሉት? ወንዶቻቸው እኮ ናቸው ጥሩ ሆነው ወንድ ጀግና ሆነው ለሴቶቻቸው ጥሩ መልእክትን የሚያስተላልፉትና ጥሩ ትምህርትን የሚያሳዩት። ከሚዲያ የዘለለ ምላስ የሌለሽ ሁላ ከሚዲያ ጀርባ ምንም ነገር ታደርጊያለሽ ብለን ማለት አንችልም። አለቅ ሜሮንም የትኛው ይሄ ነካስ ያረጉት ፍስስ የሚል ሰውነቷን ይዛ ሀክት እንትን ያጫውታታል። ንጥር ትላለች። ለምትናገሩት ንግግር እንኳን መልስ የማይመለስለት ቃላት ነው የሚወጣው ከአንደበታችሁ ማለት ነው። መሀል ላይ ብቻ የሆነ እኛ ብዙ ነገር እንትን ብለናል፣ ብዙ ነገር ተናግረናል። እኛ የተናገርነውን ያህል እንኳን ትናንትና መጣ ምንም ተናግራ ምንም ነገር የቀየረችው ነገር የላትም ሜሮን።
ነገ ደግሞ ምን እንደይዘውልን እንደሚመጡ አናውቅም። በምን ተግባብተው በምን ተስማምተው ምን ላይ ወስነው እንደሚመጡልን ደግሞ አናውቅም። ነገ ደግሞ ወይ በሩታ ፔጅ ይለቀቅ ይሆናል ወይ ደግሞ በራሱ በአብርሃም ፔጅ ይለቀቅ ይሆናል። ምን እንደተባባሉ መቼም እርግጠኛ ነኝ ከካሜራ ጀርባ ምንም የሚያወሩት ነገር የለም። በር ላይም ወሰዳት፣ ሻይ ቡናም እያለት አወራት፣ ፓርኪንግ ስርም አወራት፣ ዛፍ ስርም አወራት፣ ጫካም አወራት። ከካሜራ ጀርባ ምንም ነገር ያወራሉ ብለን ማለት አንችልም። እኔ እኮ አንቺ ባለሽበት ማውራት አልችልም፣ እናንተ ሁለታችሁ ሂዱ፣ እኛንን ማውራት የምንችለው ወይም ደግሞ እነሱ መግባት የለባቸው የሚሉና ለህዝብ የሚያሳዩትን ቪዲዮ እከሌ አጠገቤ መሆን የለባትም እሷ መስማት የለባትም የሚሉት ነገር በእርግጥ ምናልባት የምታወሩትን ነገር ሊያስወራችሁ ስለማይችሉ አፋፋችሁን ስለሚሏችሁ ልታስወጧቸው ትችላላችሁ። የሰው ልጅ ተነጋግሮ ተገባብቶ ተከባብሮ ነገሮችን መፍታት ካልቻለ አዎ ከካሜራ ዞር ነው ማለት ያለበት። ከዛ በተለፈ ግን ማንም የሚያውቀውን ወሬ ለማውራት እኛ የምንሰማውን እኛ የምናውቀውን ወሬ ለማውራት አጠገባችሁ ያሉ ሰዎች ቆሙ፣ ሄዱ፣ ተኙ፣ ተቀመጡ ዳዝመተ። ስለዚህ ምንም የሚፈጥረው ነገር የለም እና ነገ ምን እንደሚሉ ደግሞ እናያለን፣ እንሰማለን። በምን ይሆን የሚግባቡት? በምን ይሆን የሚስማሙት? እውነት መጨረሻቸው ምን ላይ ይደርስ ይሆን? ምን ይዘውልን ይመጡ ይሆን? ነገ ሁላችንም እኮ እንናፍቃለን። ሃይሚም አመረረች፣ በብሩክ ወሰነች፣ ቆረጠች። ሁለተኛ ማየት አልፈልግም፣ ብቻ እረፍት ማድረግ ፈልጋለሁ አለች። የሃይሚ ግን እረፍት ማድረግ እፈልጋለሁ ብላ የምትለው በእርግጠኝነት የመጨረሻ ውሳኔው አይደለም። ምክንያቱም ብሩኬን መልሳ ለመፈተን የምታደርገው ነገር ነው። እስቲ አሁን እንደዚህ ብዬ ስላልኩት ለራሴ ጊዜ ያስፈልገኛል ብዬ ስላልኩት ሌላ ሴት መልሶ በህይወቱ ያስገባ ይሆን? ዛሬ ተረኛው ማን ይሆን ብሎ እየጠበቀች ነው እንጂ የምር ቆርጦላት አይደለም። ወንድሙ ደግሞ ቤቱን ሰርቶ ጨርሷል። ትላንትና ብቻዬን አልኖርበትም አብሬ ካልኖርኩኝ ብላ ደህና ሰላም የነበሩት ጀዎች ናቸው ባልሆነ ነገር ተነስተው ብጥብጣቸው እንትን ያለው ማለት ነው። እዚህ ላይ እየደረሰው የምር ተለያይተው ይቀሩ ይሆን ወይስ ተመልሶ ይገናኙ ይሆን? መለያየት በእርግጥ ብርቃችን አይደለም። ይብላኝ ከአሁኑ ተዘጋጅታችሁበት ለማትቆዩ ወንድና ሴት ጓደኛማቾች ምንቱን ፍቅረኛም ባልና ሚስቶች ማለት ከነዚህ እየተማራችሁ ፕራክቲስ እያደረጋችሁ እንዴት መለያየት እንዳለባችሁ፣ እንዴት መራራቅ እንዳለባችሁ፣ እንዴት መዘላለፍ እንዳለባችሁ፣ እንዴት መናናቅ መዋረድ እንዳለባችሁ፣ እንዴት አለመከባበር እንዳለባችሁ አየናችሁ። ስለዚህ ትምህርቱ ሰዱ። ከአሁን በኋላ ለምትያያዙ ጓደኛ ማቾች፣ ፍቅረኛ ማቾች ለምትሆኑ ትዳር ለምታስቡ ማለት ነው። ምክንያቱም ሁላችንም የምናያችሁ በአጠቃላይ በአጭር የሚቋጭ በአጭር የሚቀር ህይወት እየጀመራችሁ ስለሆነ ማለት ነው። ቁጭ ብላችሁ በጨለማም ሆነ በብርሃን ከዋክብት ትቆጥሩልናላችሁ፣ ጨረቃን ተነትኑልናላችሁ። ግን አመት ሳይሞላችሁ ደግሞ ስትለያዩ እናያችኋለን። ስለዚህ ነገ ምን ይዘውልን እንደሚመጡ አናውቅም። የእነሱን መጨረሻ ማየት እንፈልጋለን። የሄርሜላን ማነች ስሟ የሃይሚንና የብሩክን ማየት እንፈልጋለን። ለኦዲየንስ ክብር የሌላቸው ጠቅላላቸው፣ ለሚከተሏቸው ክብር የሌላቸው የሰው ልጅ እንዴት ነው እሱ ለሰው ክብር የማይኖረው? እንዴት ነው ክብር እንደዚህ ሰው እየተከተላችሁ በጉጉት እየተጠበቃችሁ ዛሬ ምን ይዘው መጡ ይሆን ዛሬ ምን ተዋዋሪውን በጉጉት እየተጠበቃችሁ ይዛችሁ የምትመጡት ነገር ሞራል የሚነካ የሚያላዥቅ ራስን እንድትጠላ የሚያደርጉ ሰው እንዳታምኑ የሚያደርግ ነገር እስከ መቼ ነው በዚህ እንዲህ ሊቀጥሉ የሚችሉት? ጽጉ ከዛ ከንተና ጋራ እቺ ሌባ የሁሉ ነገር ሌባ ናት። እብድ ነገር ባጥር ዘላ ጭራሽ ልጁ ቤት ገባችና አረፈችው። ለሌባ እንትን መንገድ እያሳየች ማለት ነው። አሁን እነሱ ቤት እንትን እዛ ግንቡ ላይ ጠርሙስ ካልተሰቀለ ወይ ኤሌክትሪክ ካልተቀመጠ ዛሬ ጽጉ ስትገባ ያያት ሌባ ነገ እሱ ዘሎ ዛ ግቢ ይገባል። ስለዚህ ጽጉ እንደደግሚው ግን አሁን ብትፈጠፈጭስ እስቲ ደፋር ብዬሻለሁ። እውነት ለመናገር አፍላ ፍቅር ገና የሆነ የመጀመሪያ ፍቅር እኮ እንትን ምን አለ እንደ ጽጉ እብድ እንኳን ተጫውታችሁ እንደ በጉጉት የምትጠበቁ ዩቲዩበሮች ብትኖሩ በጉጉት እኮ ነው። እንደ ተከታታይ ድራማ እንደ ተከታታይ ፊልም እኮ ነው ጽጉ እንደው ብትችል እንኳን ማለት በቀኑ 3-4 እየለጠፈች ወይ ጽጉ መጣች ወይ ጽጉ ፖስተች ብለን በጉጉት ብንጠብቃት የማትሰለች ሴት ብትኖር እኔ ጽጉ ናት።
ብትሰራ ብታብድ ብትናገር ብታለቅስ ብታዘን ምንም ብትል የሚያምርባት ማለት ምንም ብትል እውነት ለመናገር በስማም ታድላ እንዴት እንደሚመጣላት ሁሉ ነገር ማለት ነው። አንድ ቀን እንደረባ ነገር ሳታዩ ዝልል እንዳላችሁ አላችሁ። እስቲ አንዳንዴ ከሰው የሆነ ነገር ውሰዱ፣ ከሰው የሆነ ነገር ተማሩ። የማታውቁ ከሆነ ከሰዎች እየሄዳችሁ ተማሩ፣ እወቁ። አለቅ። ለማንኛውም እዚህ ላይ በቃችኋል። አመሰግናለሁ። ሰላም ሁኑልኝ።